ሰላም እንዴት ናችሁ? ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአዲስ ሀሳብና ጉዳይ ተመልሰናል። ወደ ቪዲዮዎችን ከመግባታችን በፊት ቤተሰብ ላይክ እና ሰብስክራይብ አይረሳ። ይህን ቪዲዮ ከሚዩት 95% ሰብስክራይብ ሳያደርጉ ነው የሚወጡና ሰብስክራይብ አድርጉ ለማለት ነው፣ ለማስታወስ ነው። እንዴት ናችሁ? ዛሬ እንደተለመደው በአዲስ ጉዳይና ሀሳብ እንደመጣሁ ነግሬያችኋለሁ። ሩታ መልስ ሰጥታለች። እንግዲህ በጣም መሮኛል፣ ከዚህ በኋላ ከሱ ጋር መመለስ አልፈልግም ነው የምትለው። አቤላንም ያደረገላትን ውለታ ምስጋና ሰጥታለች። ምክንያቱም ያው አቤልና ኤፋ በጣም ማስፈራሪያ ሰጥተውት ነበርና ያለችበትን ቦታ መናገር አልፈልግም፣ ከዚህ በኋላ ምንም ልታደርጉ አትችሉም፣ በቃ መሽቷል፣ ከዲው ሸጭሆ አይነት ነገር ነው እያለች ያለው። ነገሮችን ማስተካከል እየቻልክ አበላሽተዋል ነው የሚለው አቤላ አብርሽን። ምክንያቱም ምንም መረጃ ሳይሰጣ ነው ከቤት ጥለው የሄደው። ለሆነ ጉዳይ ነው በርግጥ የሄደው። እሱም የተናገረው በቃ መሄድ ያለብኝ ማስተካከል ያለብኝ ጉዳይ ኖሮ ነው ከሄድኩ በኋላ የተናገርኩት እንጂ እሷ በምትለው ልክ አይደለም፣ ከነፂ ጋር ለመገናኘት አይደለም ነው ያለው። እሷ ደግሞ የምናወራው ሌላ የሚተገብረው ሌላ። ስለዚህ ይበቃኛል፣ ሰው ሁሉ በቤቱ እየገባ እየበጠበጠው ነው፣ በቃ መሮኛል፣ ጅከዴው ሸጭ ሆኖ ረፍቷል፣ በቃ ልጅ ማሳደግ ነው የምፈልገው ነው እያለች ያለችው። እንግዲህ የእሷ ምላሽ እንደዚህ እያለች ነው። አቤላን በጣም ውለታን አመሰግናለሁ፣ ያለሁበትን ቦታ እንዳትነግር ብዬ ያስጠነቅቄው ነበር። እሱም አለመናገሩ ትልቅ ነገር ነው፣ አከብረዋለሁኝ ነው እያለች ያለችው። እንግዲህ ቤተሰብ ጋር እንዳልሄደች ነው ጠቆመችው። እኔ ያለው በጤና ሰላም ነኝ፣ ለተጨነቃችሁ ሁሉ ሰላም ነው እያለች ነው። እንግዲህ አብርሽ ጋር ይገናኛሉ አይገናኙም የሚለውን ደግሞ እየተከታተልን እናደርሳችኋለን። እሷ ግን ስሜቷ በጣም የተጎዳ ይመስላል። በቃ ሁሉ ነገር በቃ መሮኝ ሰልችቶኛል። በትዳራችን መካከል ብዙ ሰዎችን ጣልቃ እያስገባ እኔም ረብሾኛል። የቤቱ አባወራ እሱ ነው፣ መወሰን ያለበት እሱ ነው። ስለዚህ ሶስተኛ ወገን መግባት የለበትም ነው የምትለው። እኔ ሰልችቶኛል፣ ከዚህ በኋላ ከሱ ጋር እንዴት ነው መቀጠል የሚችል? በጣም መረር ብሎኛል። ብዙ ሰው ጣልቃ ገብቶብናል። ስለዚህ እሱ ማስተካከል እያቻለ እሱ ማስተካከል አልቻለም። ስለዚህ በዚህ ጉዳይ መሮኛል፣ ሰልችቶኛል ነው እያለች ያለችው። ሲበቃ ይገናኛል ወይስ እንደዚህ በቆረጠ መንፈስ በዙ ትቀጥላለች የሚለው ሌላ ጊዜ እንመለስበታለን። እስኪ ቪዲዮ ቤተሰብ በእኔና በአብርሽ መካከል በተፈጠሩት ነገሮች አብርሽ የራሱን ሀሳብ ነው እያዳመጠ እየሰራ እየፈጠረ ምናምን ያለው። ከዛ አንጻሮች ደግሞ ከዛ ነገሮች አንጻር ደግሞ በደንብ ነገሮችን መረዳት ችሏል አቤል። ምክንያቱም የሚፈጠሩትን ነገሮች ዴይ ቱ ዴይ እያየ ስለነበረ መረዳት ችሏል። አብርሽ ያልተረዳውን አቤል መረዳት ችሏል። እኔ ጋር ያለውን ስሜት እኔ ላስረዳ የፈለኩትን ነገር በሙሉ ቀድሞ አቤል ስለተረዳ ቃሉን አክብሯል። አትናገር ወይም እንደዚህ አታርግ፣ ሰላም ማግኘት እፈልጋለሁ ስላልኩትኝ በቃ እና ደግሞ በቃ የሚያስፈሩት ነገሮች ነበሩ ማለት አብርሽ ባልነበረባቸው ታይሞች ከራሴ ጋር ማሳልፋቸው ነገሮች እንደነበሩ ስለሚያውቅ ወይም ደግሞ ቤት ውስጥ ድንገት ይመጣል ይደርሳል ወይ የሆነ ነገር ብቻ ይሄ ነው ብዬ መናገር ባልፈልግም ብቻ ነገሮች ሀፕል መጥፎ ነገር ሊፈጠር ምናምን ካለ ይደርሳል። አላውቅም ወይ ፈጣሪ ልኮትም ይሁን አይ ዶንት ኖ ግን በቃ ይመጣል፣ ይረዳኛል። ነገሮች እንደዚህ አይደሉም እንደዚህ ናቸው። በዛን ታይም ያረጋጋኝ ስለነበረ አሁን ለማንም እንዳትናገር ስላልኩት ያንን ቃሉን አክብሯል። ስለዚህ እናንተ እሱን እንድታስጨንቁት አልፈልግም። መናገር ብፈልግ ስልክ ያላችሁ አይደል፣ ትደውላላችሁ አይደል፣ አንስቼ እንደዚህ ነው ማለት እችል ነበር፣ ግን አልፈለኩም። የማንንም ሰው ማስጨነቅ አለባችሁ ብዬ አላስብም። ሳይለ ፍላጎቱ ነገሮችን በግድ እየተጋፋችሁ አታድርጉ። እና ደግሞ በቃ የምላችሁ ነገር ይሄንን ነው። ከዚህ ውጪ ብዙ የምነግራችሁ ነገሮች የሉም። ብቻ እኔ በጣም ደህና እንደሆንኩ እንድታውቁ ፈልጋለሁኝ እና አንድ ነገር ልንገራችሁና እኔ ላብቃ። ከዚህ በላይ ብዙ እንትን ማለት አልፈልግም። ለብዙዎቻችሁ መልስ እንዲሆን ነው አሁንም ይሄን ነገሮች እያደረኩኝ ያለሁት። ደግሜ መምጣትን ስለማልፈልግ
እና በቃ መመጣባቸው አጋጣሚዎች እንዲፈጠሩ ስለማልፈልግ ለሁሉም ጥያቄዎቻችሁ መልስ ጭምር ነው እየነገርኳችሁ ያለሁትና እኔ ሰው በመፈልግበት ሰዓት ሰው እንዲያዳምጠኝ በመፈልግበት ሰዓት ስፔሻሊ አብርሽ ከጎኔ እንዲሆን በመፈልግበት ሰዓት ከጎኔ አልነበረም። ከምንም ነገር በላይ ማለት በዚህ ታይም በደንብ ሊያስፈልገኝ የሚችለው አብርሽና አብርሽ ብቻ ነው። ማለት በደንብ ማለት ትሪትመንት ምናምን የሚባሉት ነገሮች ራሱ መኖር አለባቸው ከነ ማለት ነው። የተገላቢጦሽ ነው እኔ ጋር እየተፈጠሩ ያሉት ማለት ማንን ገደለ የተፈጠረውን ሀሳብ ለመስማት መሞከር ምናምን እነዚህ ነገሮች በሙሉ ከሷ አላገኘሁኝም። ስለዚህ አሁን እየተሰማው ያለው ሁሉም ነገር አሁን ነው የሊናውን እየጸጸተው ያለው ምናምን እና እኔ ደግሞ ወስኜ ወይም የራሴን ውሳኔ ወደ ራሴ ነገር ከገባሁኝ በኋላ እኔ እነዚህ ነገሮች ተፈጥሯል ብዬ መመለሱን አልፈልገውም። ምክንያቱም በቃ እኔ በደንብ ከራሴ ጋር ነው እንጂ ማድረግ የምፈልገው ከራሴ ጋር ነው መነጋገር የምፈልገው ራሴን ነው ማዳመጥ የምፈልገው እንደነገርኳችሁ እና ነገሮችን ከቤት ነው የሚጀምረው ወይስ ከውጪ? እኔ የቤቴን ሳላጸዳ ቤቴ ሙሉ ቆሽሾ ማለት ነው በጣም ተበለሻሽቶ ምናምን የውጭውን ባጸዳው ምንም ትርጉም የለውም። ምክንያቱም መጣው ወደ ቤት ነው። ውጪ ላይ አይደለም የምኖረው፣ ውጪ ላይ አይደለም የምተዳደረው፣ ውጪ ላይ አይደለም ላይፌን የምቀጥለው። ወደ ቤት መመለስ አይቀርም። እቤት ስገባ ግን ያቆሻሻ በሙሉ እኔን ረብሸኛል፣ ያሳምመኛል፣ ጠረኑ ደስ አይልም ምናምን። ቤታችሁ ቆሽሾ ውጪው ቢጸዳ ትርጉም ቢስ ነው። ምንም ለኔ ሚኒንግ የለውም እና መጀመሪያ ቤት ውስጥ ያለውን ችግር ከመፍታት ነው የሚጀምረው ወይስ ውጭ ያሉትን ነገሮች ከማስተካከል? እኔ የማስበው ቤት ውስጥ ከማጽዳት ነው። ቤቱን አጽድታችሁ ቤቱን አሳምራችሁ ስትጨርሱ ወደ ውጭ ትወጣላችሁ። ከዛ እናንተም የሚያምርባችሁ እንደዛ ሲሆን ነው። በነገራችሁ ላይ የምር ያምርባችኋል። ቤታችሁ ነው የምትመስሉት። ቤታችሁ ቆሽሾ ቤታችሁ የሆነ ጉስቁልቁል ብለው እናንተም እንትን ሳትሉ ውጭውን ለማሳመር ብትሄዱ የቤታችሁ ማንነት እናንተ ላይ ነው የሚታየው። ሁሉ ነገር ራሳችሁ ላይ ይታያል ብዬ አስባለሁኝ እንደኔ። ስለዚህ ቤት ውስጥ የተፈጠሩትን ችግሮች ማስተካከል ሲኖርበት ቤት ውስጥ ያሉትን ነገሮች ከኔ ጋር ያሉትን ችግሮች እንዲሁም ደግሞ ለሚመጡት ነገሮች ኢቭን ቆፍጠን ብሎ መልስ መስጠት መኖር መቻል ነበረበት። ሹሩሩ መባል የሌለባቸውን ነገሮች በሙሉ ሹሩሩ እያለ እያባበለ አለ አይደለ? በብዙ መንገድ ነገሮች ገፍተው እንዲመጡ እንዲፈጠሩ ያደረገው የሱ ቆፍጣና አለመሆን ነው ብዬ አስባለሁ። ማለት ቆፍጣና ስላችሁ ነው ይሄ አይሆንም፣ በዚህ መንገድ ይሄ ነው ብሎ ቢያስረዳ ኖሮ ማንም በዚህ ልክ እሱ ሊዳፈሩ አይችልም ነበር። ማናቸውም በዚህ ልክ ህይወቱን እንደዚህ ሊዘውሩት አይችሉም ነበር። ነገር ግን የኔ ሳይሆን የሱ ነው የሚታየው። ምክንያቱም እኔ ሴት ነኝ፣ እሱ ወንድ ነው። እሱ ነው የቤት አባወራ፣ እሱ ነው ባይብልም እንደሚለው የቤት ራስ እሱ ነው አይደለ? ስለዚህ እሱን ነው አይተው ቤቱን ሊያከብሩለት የሚችሉት። የሱን ማንነት አይተው ግን ቤቱን እንደፈለጉ እንዲበጠበጥ እንደፈለገ እንዲሆን መንገዱን የከፈተው እሱ ስለሆነ እነዛ ነገሮች ማስተካከል እየቻለ ቤት ውስጥ ያሉትን ነገሮች ማስተካከል እየቻለ ቤቱን ማስከበር እየቻለ እኔም ማስከበር ራሱን ማስከበር እየቻለ የራሱን ማንነት ማስጠበቅ እየቻለ የኔም ማንነት ማስጠበቅ እየቻለ እዚች ጋር የቤቱን ችግር ሳይፈታ ራሱን መንገድ ላይ እንደዚህ በማስጣት የውጭውን ችግር እፈታለሁ ማለት ዘበት ነው፣ የማይመስል ነገር ነውና ሳይነግረኝ አሁንም ሄድኩኝ የሚለው እንደሰማሁት ከሆነ ነገሮችን ለማስተካከል ነው። ፕሮግራም መደረግ ነበረበት፣ ሰርግ መደረግ ነበረበት፣ ከፋሚሊ ጋር እንደዚህ መሆን ነበረበት። ለዛ ነው ቡታጅራ ሄድኩት ነው የሚለው። አሁንም ተመሳሳይ መልሶችን ነው እየመለሰ ያለው። ያም ቢሆን ከኔ ጋር አውርቶ መሆን ነበረበት፣ ከኔ ጋር ተማምነን መሆን ነበረበት። እዚች ጋር ማለት ፕሮግራሙ ኦኬ ኦሬዲ ተስተካከለ እንበል፣ ቡታጅራ ያለው ፕሮግራም ተስተካከለ እንበል፣ ፋሚሊዎቹም ጋር ሄዶ ነገሮችን ማስተካከል ቻለ እንበል። ወደኔ ሲመጣስ ከኔ ጋር ያሉትን ነገሮች ሳያስተካክል እኔና እሱ ጀርባ ለጀርባ ተሰጣተን ነው ፕሮግራሙ ላይ የምናካሄደው። ፕሮግራሙን እንደዛ ነው ውበት ያለው። እኔና እሱ ውስጣችን ተሻክረን ምናምን ሰላም ሳንፈጥር እኔም ቂም ይዤ እሱም ቂም ይዞ ምናምን እንደዛ ነው የሚሆነው ፕሮግራሙ። ያምራል እንደዛ እናንተ ስታስቡት? ማለት ፕሮግራሙ የማን ነው? በመጀመሪያ ደረጃ
ለማን ነው ፕሮግራሙ የሚደረገው? ለኔና ለሱ ነው አይደለ? ለቤተሰብም ጭምር ነው አይደለ? ስለዚህ ያ ፕሮግራም እንዲደረግ ደግሞ መንስኤ ምን ሆኖ ማንን? እኔና እሱ ነን አይደል? መንስኤው የሆነ ደስ የማይል ሁኔታ ላይ ሆኖ እኛ ደስ የማይል ሁኔታ ላይ ሆነን ፕሮግራሙን ለማሳመር ብንሞክር ሁሉም ነገር የውሸት ነው። ስሜታችን የውሸት ነው። የምናሳየው ፊሊንግ የውሸት ነው። ደስታችን ኢቭን የውሸት ነበር የሚሆነው። ስለዚህ እኔ እንደዚህ አይነት አስተሳሰብና አመኔታ ስላለኝ ከቤት ነው መጀመር ያለብን። የቤታችንን ሰላም ነው ማጽዳት ያለብን። ከቤታችን ነው ሰላም መጀመር ያለብን። መነጋገር ያለብን ማለት በምን አይነት ርቀት እንደተመለከተ አላቅም። ትዳር ውስጥ እኮ እንደዚህ አይነት ነገር የለም። እኔ እንደማውቀው ከሆነ ማለት ነገሮችን ለማሻሻል ትሞክራላችሁ፣ ለማስተካከል ትሞክራላችሁ፣ ትጥራላችሁ። ይሄ ነገር ለአንድ አመት የቀጠለ ነገር ነው፣ ያልተቀረፈ ነገር ነው። ወደ ኋላ ተመልሳችሁ ማየት ትችላላችሁ። በደንብ ወደ ኋላ ተመልሳችሁ ማየት ትችላላችሁ። ማለት ራሳችሁን መጀመሪያ ማስከበር መጀመር አለባችሁ። ቤታችሁን ወይም ደግሞ ማንነታችሁን ተጋፍቶ የእናንተ ነገር እንደዚህ ነው እንደዛ ነው ምናምን ብሎ ሊናገራችሁ የሚወጣውን ሰው ኖ ብላችሁ ማስቆም ነበረባችሁ። እንደዛ ማድረግ ትችላላችሁ። እና እንደነገርኳችሁ በቃ ደስታችሁም የውሸት ነው የሚሆነው እና ሰዎች ማንነታችሁን መተው እንዲጋፋችሁ እንዲዳፈራችሁ ምናምን መንገዶችን ከከፈታችሁ በቃ ህይወታችሁ በሙሉ ይበላሻል። ነገር ግን ራሳችሁ የምታስከብሩበት ባውንደሪ የሚባል ነገር አለ። ይሄንን መስመር ከኔ እንዳታልፍ፣ እስከዚህ መስመር እንግባባለን፣ ከዚህ መስመር ካለፍክ ግን አንግባባም ማለት ከቻላችሁ ማንም ተዳፍሮ ህይወታችሁን ሊበጠብጥ አይችልም። ማንም ተዳፍሮ እንደዚህ ሊያደርግ አይችልም። በእኔ ህይወት ውስጥ የሆኑ አንዳንድ አጋጣሚዎች ተፈጥረው ነበር እነዛ። ነገር ግን በቃ ማለት ይሄ ማለፍ የሌለበትን መንገድ ስላሳየው ነው ይሄ ነገር መደገም ያልቻለው ብዬ አስባለሁ። እሱ ጋር ግን አይ ቲንክ 3 4 ሲደገም ይሄ ነው ብዬ ማሳየት ፈልጌ ሳይሆን እኔ እንዲህ ነኝ ማለት ፈልጌ ሳይሆን ነገሮችን በደንብ እንድታገናዝቡ ወይም እንድትረዱ ፈልጌ ነው በዚህ ልክ ማወራችሁ። እንግዲህ ቪዲዮውን በያችሁት መልኩ ተጠናቋል። እሷ እንግዲህ የምትለው በጣም ተስፋ ቆርጥ ያለች ነው የምትመስለው። ስለዚህ አብርሽና አይቶ ደግሞ መፍትሄ ይሰጣል ብለን እናስባለን። የሱ መፍትሄ ምንድን ነው፣ ምን ይወስናል የሚለው በቀጣይ እንመለስበታለን። ቪዲዮውን ግን ፕሊስ እባካችሁ ሰብስክራይብ ማድረግ እንዳይረሳ። በያላችሁበት ሰላማችሁ ብዝት ይበል። እንግዲህ የአብርሽ ምላሽ ምን ይመስላል፣ ምን ይሆናል የሚለውን በቀጣይ እንመለስበታለን። ይመቻችሁ።